እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። እንደው ይገርማል። ሰው ሁለት ባል አቆሞ በምርጫ ምረጥ ይባላል። እኛ ግን የማዳም ቅመሞች እንደው ብሬን በላኝ እንደዚህ በላኝ እያልን ለወንድ እናለቅሳለን። እንደዚህ በቃ ወንድ ረክሷል ማለት ነው። ሀቂቀተን እኔ ወንድ እንደረከሰ ነው ያን የተገናዘብኩት ማለት ነው። ምክንያቱም እንዴት ነው አንድ ሴት ሁለት ባል ነው ተብሎ የመጣን ባል እያማረጠች እንደዚህ የምታገባው? ሀቂቀተን ግራ ገባኝ እኮ። ውድ ቻናሌ ቤተሰቦች እንግዲህ ዛሬም እንደተለመደው አብርሽና ሩታን ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ደግሞ ሰብስክራይብ ላይክ ማድረግ ነው። ቻናሌ በጣም ሞተዋል። ወደ ላይ ከፍ አድርጉልኝ። ላይክ ሰብስክራይብ ስታደርጉልኝ ደግሞ ወደ ላይ ከፍ ይላል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዱባይን እንደዚሁ እያስጎበኛችሁ አንዳንድ ነገር እላችኋለሁኝ። በእናንተ የሚጠበቀው ደግሞ ሰብስክራይብ ማድረግ ላይክ ማድረግ ነው። የደውል ምልክቱን ተጫኑት። ነባሮቹ ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አላኩል ያህልን አብርሽ ያው ቪዲዮ ለቀዋልና ከውጭ ሀገር መጥቷል የሚለውን ልጅ ይዛ መታለች። ባሌ ነው እያለች ነው። ካሁን በኋላ ያው ምንም ምርጫ የሚባል ነገር ለምርጫም መገባበት ነገር የለም። ከአብርሽና ከኔ ጋር እየነበረው ቆይታ አብቅተዋል፣ ድሮም ሳልወልድም በፊት። ስለዚህ እንዴት ነው ምረጭ የምትሉኝ? እኔ የምመርጥበት ነገር የለም ብላ አሻፍረኝ ብላለች። ልጁም ደግሞ ያምራል ከአብርሽ የተሻለ። እንደው ወሽመጤ ቁርጥ ብሎለታል። እኔ ራሱ ወሽመጤ ቁርጥ ብሎለታል። ለመጀመሪያም ቀን የመጣ ጊዜ እኔ ደንግጫለሁ። አፈቀርኩት መሰለኝ፣ እንደው ፎንቃ ገባ መሰለኝና አድርሱልኝ፣ ሼር አድርጉለትና እውነት የሩታ ካልሆነ በቃ ችግር የለም ዱባይ አመጣዋለሁ። ዱባይ በቃ በእኔ 400 ሺህ ምንም ማለት አይደለም። እና በቃ ወደዚህ ይመጣል። ውጭ ሀገር ያለመደ ካናዳ ያኖረ ነገር ከሆነ ማለት ነው። ግን ያው ልጁ እያመናጨቀው ነበረ። ሱፍ ስለለበሰ መነጽር አድርጎ ስለመጣ ብቻ ከውጭ ሀገር መጣ ዲያስፖራ ነው ሊባል ነው እንዴ? ከውጭ ሀገር የመጣ ወዝም የለው ምናምን የውጭ ሀገር ሰው አይመስልም። ከውጭ ሀገር ስንገባ ወዛለን እንዴ? ያጀማ ወዛችን ተመቶ አይደል እንዴ ወደዛ የምንሄደው? እናወዛለው እንዴ ከውጭ የሚገባ ሰው? በነገራችን ያው ትንሽ ያው ሰውነታችን ስስ ምናምን ይላል፣ ድርቅ ይላል እኮ። አረተውን እንደው እንደዚህ በሞራን አበረታቱን እንጂ። ለማንኛውም ሩታ ማንም ምረጭ ስላለሽ ማንም እንደዚህ አድርጊ ስላለሽ አይደለም። እሱ እኮ አንቺ ልጅቱ አርግዘሽ እንደዛ ሆነሽ፣ ሴት ልጅ ስታረግዝ ደግሞ ብዙ ነገር ያስፈልጋታል። ከጎኗ ሰው ያስፈልጋታል። ለቤተሰቦቿ ለእናት አባቷ ማትነግረውን ነገር ለባሏ የምትነግረው ነገር አለ። የዛሬ በዛ ጭንቅሽ ጥጦሽ ማን ሊቀድመኝ ነው ግን? እና ጥሎሽ የሄደው መቼም አይሆንሽም። እኔ ይሄንን ነው የምልሽ፣ በአቋምሽ ጽኚ ነው እያልኩሽ ያለው ሴት ስለሆንኩኝ። በቃ ያኔ ልጃቸውን አብራችሁ ብታሳድጉ እሺ፣ ግን ማይሆን ነገር ስለሆነ አሁን የመጣው ሰው ለአንቺ ይጠቅምሻል ብዬ አስባለሁ። በተለይ ያኔ የሚረዳ ሰው ከሆነ፣ ስደተኛ ከሆነ በተለይ ብዙ ነገሮችን ስላየ ስደት ያለ ሰው እኮ እኛ አሁን እናንተን የምንከተላችሁ ሀቂቀተን ሞኝ ሆነን ወይም ደግሞ ሳናቀርተን እኮ አይደለም። በቃ ሰው ሊያልፍለት ሰው ሰርቶ ሲለወጥ ስለሚያስደስተን ነው መተን ቪዲዮአቸውን የምናየውና ስደትን የቀመሰ ሰው በሰው ላይ አይጨክንም እና አንቺን ይንከባከብሻል ብዬ አስባለሁ። ውጭ ሀገር ባይወስድሽ ራሱ እዛው ባለሽበት ተብቃክቶ መኖርን፣ በትንሽ ነገር እንዴት አድርጎ መኖርን እኛ ተምረናል፣ አይተናል። በማዳም ቅመሞች ትዳር ሳንይዝ
ትዳር ይዘን የእነሱን ህይወት እየኖርን ወንዶችም በብዙ ነገር ይፈተናሉ፣ ስራ ያጣሉ። ስደት በቃ ስደት ሲባል እንደ ስሙ ነው ሀቂቀተን። ለማንኛውም ይሄ ልጅ ያዋጣሻል ብዬ ነው ማስበው። ምክንያቱም አብርሽ እኮ ልክ እንደ መስቀል እንዳረፋ በግ ማንም ጎትቶ እኮ ነው የሚወስደው። ይቅርታ አድርግልኝ፣ ምንም ማድረግ አይቻልም። ሄርሜላ ደግሞ ምን አለች? ቤት ገዝቼለታለሁ አለች። እና እኔ በተመቸኝ ሀቂቀተን እንደዛ ስትል ቤት ገዛውለት ለአብርሽ ተከራይቶ ከሚኖር የኔም ቤት ኖር ስለው ደግሞ እምቢ ብሎኛል ብላ ቤት ገዛውለት ስትል የሆነች ልጅ ደግሞ ምን አለች? ቤት ከመግዛት ይልቅ ልቦን ግዢው መጀመሪያ፣ ልቡ ያለው እኮ ሩታ ጋ ነው ስትላት፣ እኔ ሀቂቀተን በቃ ይሆናል አይደለ እየፈላው እንደሚበረድ ነው ያደረገች። በነገራችን ላይ የማዳም ቅመሞች እኮ በኮሜንት አትቻሉም። አንዳንዴ በቃ የዋህነታችን ሰዎች እንደማናቅ ነገር ምናምን ነገር መስሎ ይታያቸዋል እንጂ እኛ እኮ ለኮሜንትም አንደኛ ነን፣ ዝቅ ለማድረግም ከፍ ለማድረግም አንደኛ ነን። እኛ እኮ የተመታንን ሀቂቀተ ማለት ነው። ኮሜንታችሁ ሄርሜላ ቤት ሀቂቀተን ተመችቶኛል። ለማንኛውም እኔ ከሩታ ጎን ነኝ ያለሁት። ምክንያቱም ብዙ ነገሮች አይታለች፣ እርጉዝ ሆና ብዙ ነገሮች አይታለች፣ ብዙ ነገር አሳልፋለች። ከአብርሽ ከተቀላቀለች ጀምሮ ሰላም የላትም እና ሰላሟን ታገኝበት። የሰው ልጅ ከሆነው አብሮ ይኖራል፣ ካልሆነው ደግሞ መለያየት ያለ ነገር ነው። ስለዚህ መለያየት በሱ አልተጀመረም። እናንተ አምጥታችሁ እንዴት ነው ሰውን አቁማችሁ ምረጭ የምትሉት? እኔ በጣም ነው የገረማችኝ። እና አብርሽ መቼም እንትን የመስቀል በሬ አይደለም። ወይም ደግሞ ያም ልጅ ደግሞ እንደዛው አይታ ምኑን እንትን ብላ አውጥታ አውርዳ እሷ ወስና ገብታበታለች እና ምርጫዋን እሷ መርጣለች። ስለመረጠች የሚሆናት ነገር ከሆነ ትቀጥልበት፣ ካልሆናት ደግሞ መተው መብቷ ነው እና አታስጨንቋት ለማለት ያክል ነው እየመጣችሁ በቃ እሷ ላይ ያቺን አብርሽ ከዛች ጋ ሲሆን እናንተ አይደል እንዴ ፎቶቸውን አቀናብራችሁ ምን ብላችሁ እያመጣችሁ ሰፕራይዝ እያደረጋችሁ ምናምን የነበረው። ለሩታ ሲሆን ደማችሁ ይፈላል፣ አብርሽ ጋር ሲሆን ደግሞ ታጨበጭባላችሁ። እናንተ አጨብጫቢዎች፣ ወረኞች እና የምንድን ነው የመንደር ሰዎች ማለት ነው። ለራሳችሁ ስራ የላቸውም እንደ የራሳችሁንም ስራ እየሰራችሁ እሺ ልንገራችሁ ብዬ ነው። ለማንኛውም በሩታ በቃ በሩታ አትምጡ፣ ሀቂቀተን በሩታ አትምጡብን። ምክንያቱም ብዙ ነገሮች ያሳልፋለች ከአብርሽ ከተገናኘች ጀምሮ ማለት ነው። እኛ ለሩታ ብለን እኮ ለአብርሽ ብዙ ነገር አድርገንለታል። ቴሌቪዥን ገዝተናል፣ የባህል ልብስ ገዝተናል። ያው ይሄንን ሁሌም ስናወሰው የሴት ነገር አይደለም እንኖራለን እና እናስታውሳለን። በይሄንን ሁሉ እይታ ያገኘኸው በሩታ ሰበብ ነው። ካልሆነ ደግሞ አብርሽ አርፋህ ማትቀመጥ ነገር ከሆነ ሰብስክራይብ አንስተን እንወጣለን። ልነግርህ ፈልጋለሁኝ እዚህ ጋር ያዝልኝ። ሩታ ስትመጣ ስንት ሰብስክራይብ ነበረ? አሁን ስንት ሰብስክራይብ ነው ያለ? ሩታ ሳትመጣ በፊት ስንት ሰው ያውቅህ ነበር? አሁን ደግሞ ስንት ሰው ያውቅሃል? ራስህን ፈትን። ሩታን አመስግነህ ልትኖር ይገባ ነበረ። ግን አርግዛ ጥላሃት ሄደክ ከሌላዋ አሻሼ ገዳው እያልክ ነበር እና በጥቅም የምትጓዝ ነገር በነገራችን ላይ ጥቅመኛ ነህ። ሲበዛ ጥቅመኛ ነህ ሀቂቀተ ማለት ነው። በጣም ገንዘብ ትወዳለህ እስከ ጥግ ድረስ። በዛ ምክንያት ነው ሄርሜላ በሆነ ነገር ሀብታም ልጅ ናት መሰለኝ ሳስበው፣ በሆነ ነገር አታላህ ወደ እሷ ሄድክ። ግን ከገንዘብም ከምንም በላይ ፍቅር ይበልጣል፣ ቤተሰብ ይበልጣል። ጥሩ ቤተሰቦች፣ ጥሩ ሄቶች ከጎኗ አሉ። የፈለገም ነገር ቢሆን ጥለው የማይጥሏት አንተ ጥላሃት ተሃት በሄድክ ጊዜ ሽሩሩ እያሉ አይዞሽ ከጎንሽ ነን እያሉ የነበሩ እህቶቿ ነበር። ማንም አልነበረም የዛኔ። ስለዚህ ጥሩ ቤተሰብ አላት እና ለማንኛውም ምን ልልህ ፈልጌ ነው፣ ጥቅመኛ ስለሆንክ ዛሬም ነገም ለእሷ የምትሆን ወንድ አይደለህም። መጀመሪያ ወንድ ሽተት፣ ወንዶች ወንድ ስሸቱ፣ ወንድ በተገኘበት ስትገኙ፣ ወንድ ባልዞረበት
ሳትዞሩ ስትቀሩ ስትሰሩ ለፍታችሁ ላባችሁ ጠብ አድርጋችሁ ስትመጡ ከሴት ጋር መተሻሸታችሁን ራቅ አድርጋችሁን ለምን ደስትሮ አይሆንም? ደስትሮ ጠርጋችሁ ስትኖሩ ሴት ልጅ ታከብራችኋለች፣ ትወዳችኋለች። ፍቅሯ ደግሞ የበለጠ ኦቨር ይሆናል። ግን የምትላላጡ ነገር ከሆነ ሴት ልጅ ምንም ነገር ብታደርግላት በቃ ደስተኛ አትሆንም። ግን ያለህን ሰርተህ ጠዋት ወጥተህ ማታ የምትገባ ከሆነ ታከብረሃለች፣ ትከበራለህ። ወንድነትህ የዛኔ ነው የምታሳይህና ለማንኛውም የቡታጀራ ዩቲዩበሮች በጣም አብዝታችሁታል ለማለት ያክል ነው። እና የቤቴ ቤተሰቦች የቻናሌ ቤተሰቦች ማለት ነው። ዛሬ ደክሞኛል። በነገራችን ላይ እንግዳ ነበረብኝ እና የማዳም ቅመሞች ትረዱኛላችሁ ብዬ አስባለሁ። ማወራው ራሱ ምን እንደሆነ አላውቅም። መልሰሽ አውሪ ብትሉኝ አላወራም። አወራሁት በቃ ይበቃኛል። መለቀቁ አይቀርምና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። በቻናሌ ቻናሌ ምን ይዤ ልምጣና እንደው ብርግድ ብሎ ወደ ላይ እንዲታይ ላድርገው? አራ ጉድ እኮ ነው። አልታይም አለ እኮ እኔም ረሳው፣ ጣልኩት እና አላኩል ያህልን ያው በሌላ በአዳዲስ ነገሮች እስከመመጣ በራሴ አይዲያ እስከመመጣ ድረስ እናንተ ሰብስክራይብ እያደረጋችሁ አበረታቱኝ። አንድ ቀን እንኳን በራሴ ይመጣለሁ። መልካም ምሽት ይሆንላችሁ። ሰላም አለይኩም።